ሰውየው ሞቱ ከ7 ዓመት በፊት ቢሰማም ዛሬም ድረስ በአሜሪካ ሕግ አውጪዎች ዘንድ እንደ ትልቅ ጉዳይ መነሳቱን ቀጥሏል። ዋይት ሃውስን ያንቀጠቀጠው ዲሞክራቶች በሪፐብሊካኖች ላይ ዋነኛ የፖለቲካ ነጥብ ማስቆጠሪያ አድርገው እንዲቆጥሩት ያደረገው ዶናልድ ትራምፕም ስማቸው ከወሲብ ቅሌት ጋር ተገናኝቶ እንዲወራ ምክንያት የሆነው የጄፈሪ ኤፕስቲን ጉዳይ ትራምፕን የግል ጉዳያቸው በአደባባይ እንዲሰጥ ያደረገ መሆኑ ዛሬም ኮሬ አደባባይ እንዳይወርድ አድርጎታል። የቀደመ የፕሬዚዳንቱ አጋርነት ያልጠቀመው ኤፕስቲን ከ7 ዓመት በፊት ታስሮ በቆየበት ማረሚያ ቤት ውስጥ ራሱን ማጥፋቱ ቢሰማም ከአንዳንድ የአሜሪካ ፕሬዚዳንቶች ጋር የነበረው ግንኙነት ግን ዛሬም በዛሽ ምድር መነጋገሪያነቱ አልበረደም። በተለይም ከፕሬዚዳንት ትራምፕ ጋር የነበረው ግንኙነት በብዙ የሚነሳ ሆኗል። ፕሬዚዳንቱ ከሰውየው ጋር የጠበቀ ግንኙነት ነበራቸውና በወሲብ ቅሌት ውስጥ ተሳትፏል የሚሉ ዲሞክራቶች ማስረጃ ያሏቸውን የምስልና የድምጽ ሰነዶች እያወጡባቸው ነው። የአሜሪካ የፍትህ መስሪያ ቤት ይፋ አደረጓቸው ከነበሩ የጄፈሪ ኤፕስቲን ሰነዶች ውስጥ የፕሬዚዳንት ዶናልድ ትራምፕን ምስል ጨምሮ 13 ምስሎችን ከድረገጽ መሰረዙ ደግሞ ሰሞነኛው ከሰውየው ጋር ተያይዞ የሚነሳ ትኩስ ጉዳይ ሆኗል። ከታዋቂ ሰዎች ከፊልም ተዋናዮች ከባለሀብትና ተጽዕኖ ፈጣሪ ፖለቲከኞች ጋር ግንኙነት የነበረው ኤፕስቲን እያንዳንዱ የኢሜል የደብዳቤና የስልክ ልውውጡ ይህንን የሚያሳዩ ሆኗል። ከቢል ክሊንተን እስከ ዶናልድ ትራምፕ የደረሰው የሰውየው የቅርብ ግንኙነት በእርግጥም ከአሜሪካውያን ልጃገረዶችና ታዳጊ ሴቶች ጉዳት ጀርባ ያሉ ሰዎችም እጅ እንዲቀሰርባቸውና በወንጀል እንዲጠየቁ የሚያደርግ ግፊት እንዲፈጠርባቸው አድርጓል። ኤፕስቲን በ1990ዎቹ በአሜሪካ የንግድና ቢዝነስ ታሪክ ከፕሬዚዳንት እስከ ትናንሽ ሹመኞች ድረስ የነበረው ግንኙነትም ለስር በኋላም ራስን እስከ ማጥፋት ለደረሰ ውጤት ቢዳርገውም የሱ መዘዝና ላለፈባቸው የወንጀል ታሪኮች ግን ዛሬም ድረስ የሚጠየቁ ሰዎች እንዲበዙ አድርጓል። ሰሞነኛው የአሜሪካ የፍትህ መስሪያ ቤት መረጃ ደግሞ የነገሩን ክብደትና በወንጀል የሚጠየቁ ሰዎች ብዛት እየተነገረ ባለበት ሁኔታ አወዛጋቢ የተባለ እርምጃን መውሰዱ እያነጋገረ ነው። ነገሩ እንዲህ ነው። መስሪያ ቤቱ የአሜሪካ የፍትህ መስሪያ ቤት ይፋ አድርጓቸው ከነበሩ የጄፈሪ ኤፕስቲን ሰነዶች ውስጥ የፕሬዚዳንት ዶናልድ ትራምፕ ምስልን ጨምሮ 13 ምስሎችን ከድረገጹ መሰረዙ ነው መነጋገሪያ እንዲሆን ያደረገው። በኤፕስቲን ጥቃት ከተፈጸመባቸው ሰዎች በደረሰው ቅሬታ መሰረት ምስሎቹን መሰረዝ የገለጸው ተቋሙ ይህ መሆኑ ለተጎጂዎች ደህንነት ሲባል ነው በማለትም አጭር ማብራሪያን ሰጥቷል። ቢቢሲ የመስሪያ ቤቱን ምክትል አቃቤ ሕግ ቶድ ብላንኬን ዋቢ ባደረገበት ዘገባውም ነው ይህንን ያስታወቀው። የፍትህ መስሪያ ቤቱ የሰረዘው የትራምፕ ምስል ማንነታቸውን መደበቅ ሲገባቸው ምስላቸው እንዲጠፋ ያልተደረገ ሴቶች ፎቶውን ያካተተ እንደነበር የገለጸ ሲሆን አንዳንዶች ግን ምስሎቹ ከድረገጹ ለማጥፋቱ የትራምፕ ግፊት ስለመኖሩ በማንሳት ተቃውሞን አቅርበዋል። ሆኖም ምስሎቹ የተሰረዙት በትራምፕ ምክንያት ነው መባሉ ምክትል አቃቤ ሕጓ አስተባብለዋል። ይህ እውነት ታዲያ በስደተኛ ፖሊሲ፣ በውጭ ግንኙነት አካሄድና በመሰል አገራዊ ጉዳዮች ላይ የሰፋ ልዩነት ላላቸው ዲሞክራቶችና ሪፐብሊካን ሌላ የመከራከሪያና የመወቃቀሻ ምንጭም ፈጥሯል። ቀድሞም ቢሆን የትራምፕን ከወንጀለኛ ጋር ተባባሪ መሆን አጥብቀው ሲያወግዙ የከረሙት ዲሞክራቶች ከብዙ ሺህ ማስረጃዎች መሃል 13 ፎቶዎችን በመለየት ማጥፋት አንዳች ፖለቲካዊ ግፊትና ጫና ብሎም ሴራ በትራምፕ በኩል ሳያድር እንዳልቀረ የሚያሳይ ነው እያሉ ነው። ሆነም ቀረም አሁንም ድረስ ዲሞክራቶች በኤፕስቲን ጉዳይ ዶናልድ ትራምፕ ተጠያቂ መሆን አለባቸው እያሉ ነው። ሪፐብሊካንም ለትራምፕ አለን እያሉ ነው። ይህንን ለማለታቸው ምክንያት ያሉትን የሚያስቀምጡት ዲሞክራቶችም የምስሎች መሰረዝ ላይም ጥያቄ በብዙ ሲያነሱ እየታዩ ነው። ዋና አቃቤ ሕግና የፕሬዚዳንት ትራምፕ ሁነኛ ተቃዋሚ የሆኑት ፖፕ ቦንዲም ምን ለመደበቅ እየሞከራችሁ ነው ሲሉም
ሪፐብሊካንን ጠይቋል። የኒውዮርክ ዳኛ ትራምፕ ያሉበት ምስል ጥቃት ለደረሰባቸው ሰዎች ደህንነት አስጊ ነው ማለቱን ተከትሎ የፍትህ መስሪያ ቤቱ እርምጃውን መውሰዱን ቢያነሳም ለትራምፕ የሚዘወር ሲሉ ዲሞክራቶች የፍትህ መስሪያ ቤቱን ዘልፈዋል። ምስሉ በጊዜያዊነት ከድረ ገጹ አግዶ ምርመራ ካደረገ በኋላ ከምስሎቹ አንደኛው በድጋሚ በድረ ገጹ እንዲወጣ መወሰኑን የገለጸው መስሪያ ቤቱ ምርመራ ካደረግን በኋላ ምስሉ ላይ በኤፕስቲን ጥቃት የደረሰባቸው ሰዎችን ለአደጋ የማያጋልጥ መሆኑን ስላመንን ነው ይሄኛውን ፎቶ የለቀቅነው ሲል አስታውቋል። የተቀሩት ምስሎች ግን ከተሰረዙ በኋላ በድረ ገጹ በድጋሚ አልወጡም። ምክትል አቃቤ ሕግ የሆኑት ቶድ ብላንኬት ታዲያ ምስሉ የተሰረዘው በትራምፕ ምክንያት ነው መባሉ ግን አስቂ ነው ሲሉ ጉዳዩ ጫና እንዳላሰደረባቸው አስታውቋል። ነገሩ እየተፋፋመ ነው። ሰውየው በ2019 በማረሚያ ቤት ውስጥ መሞቱ ከተሰማ በኋላ የሚወጡት ሰነዶችም ብዙ አጠያያቂ ነገሮችን የያዙ ናቸው። ዶናልድ ትራምፕ ገና ወደ ፖለቲካው ዓለም ብሎም ወደ አስተዳደሩ እርከን ከመምጣታቸው በፊት ቅልጥ ያለ ነጋዴ በነበሩበት ጊዜ ታዲያ የሰውየው ሁነኛ ወዳጅ እንደነበሩ የሚያነሱ ሰዎች እሳቸው ከኢፕስቲን ወንጀሎች ጀርባ የሉበትም ብሎ ለማመን ያዳግታል ማለታቸውን ቀጥለዋል። ነገሩን በዚህ የሚመለከቱ ሰዎች ታዲያ በምስሎቹ ላይ መታየት ጥፋት መፈጸምን የሚያመላክት አይደለም የሚለውን የሪፐብሊካኖችን መከራከሪያ አብዝተው ይቃወማሉ። የፍትህ መስሪያ ቤቱ ሕጉ በሚያዘው መሰረት ሁሉንም የኤፕስቲን ሰነዶች ይፋ ባለመድረጉ እየተወቀሰ ሲሆን የኮንግረሱ ውሳኔ ተከትሎ ከኤፕስቲን ጋር የተያዙ ምስሎች፣ ተንቀሳቃሽ ምስሎችና የምርመራ ሰነዶች ይፋ መውጣታቸውን ቀጥለዋል። ሰነዶቹ ይፋ እንዲደረጉ ጫና ያደረጉት የኮንግረስ አባሉ ቶሚ ማሲ ታዲያ የትራምፕ አስተዳደር ጥቃት ለደረሰባቸው ሰዎች ፍትህ ለማስፈን ዳተኝነት እየታየበት ነው ብለዋል። ከተሰረዙ ምስሎች መካከል ታዲያ ኤፕስቲን ቤት ባለ መሳቢያ ውስጥ የትራምፕና የኤፕስቲን እንዲሁም የቀዳማዊ እመቤት ሜላኒያ ትራምፕ የኤፕስቲን አጋርም ማክሴል ፎቶዎች እንዳሉ የሚያሳይ ተደርጓል። ሰውየው ወንጀለኛ መሆኑን አልክድም ያሉት ዶናልድ ትራምፕ ታዲያ ባለፈ ሂደት ውስጥ ሆኖ እኔ የምጠየቅበት ሁኔታ የለም የሚለው ግትር አቋማቸውን ዛሬም እንደቀጠሉ ነው። በእርግጥ ጄፍሪ ኤፕስቲን ሞቷል። ታዲያ ከዚህ በኋላ በአሜሪካ ሕግ አውጪዎች ዘንድ ተደጋግሞ የሚነሳ የሰውየው ስም ትራምፕን ምን ሊያደርጋቸው ይችላል? ከ2324 የኢሜል ልውውጥ መረጃዎች መካከል 1600 ከትራምፕ ጋር የተደረገ ነው መባሉስ በቀጣዩ የፕሬዚዳንቱ የስልጣን ሂደት ላይ ምን አይነት ተጽዕኖን ያመጣል የሚለውም ተጠባቂ ሆኗል።